ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ለሁለተኛ ጊዜ በአንድ ቪዲዮ ልንገናኝ ነው። በቀን በሁለት ቪዲዮ ማለት ነው። እንግዲህ ቀደም የአትላስ ፕሮጀክቶችን አይተን ነበር። ምናልባት ያላያችሁት ልኖሩ ትችላላችሁ። እንግዲህ አትላስ የሚገኘው የዚህ ወተር ፓርክ እንደዚሁም ደግሞ የካናል ፕሮጀክቶችን ነበር ያየነው። ቀደም ወደ ፒያሳ ደግሞ ሲሄድ አጋጣሚ የዚህ የጎላ ሚካኤል አካባቢ የሚገኘውን የዚህ የምትመለከቱት የፓርኪንግ ስፍራ ወደዛ መግባት ይቻል ነበርና እንግዲህ እዛ ገብቼ ከዚህ በፊት አይተነው ስለማናቅ እሱን ላስጎበኛችሁ ወደድኩኝ። እንግዲህ ለዛም ነው በሁለት ቪዲዮ የተገናኘ ነው ዛሬ። እንደምትመለከቱት እዚህ በእርግጥ ቦታው ውጪ ላይ ስደርስ አሳያችኋለሁ። የሚገኘው ምናልባት ያው ብዙዎቻችሁ አዲስ ቦታ ሊመስላችሁ ይችላል፣ ወይ ደግሞ ከዚህ በፊት ያላያችሁት ልትኖሩ ትችላላችሁ። የሚገኘው ከቴዎድሮስ አደባባይ አጠገብ የሚገኘው የድል ፕላዛ ነው። እንግዲህ እያየን ያለነው የፓርኪንግ ስፍራው የፕላዛው ግራውንድ ስር ያለውን ማለት ነው። እሱን ነው እያየን የምንገኘው። እንግዲህ ከዚህ በፊት ጎላ ሚካኤል የሚባለው አካባቢ ወንዝ ዳርቻ አለ። የወንዝ ዳር ፕሮጀክቱን ከዚህ በፊት አይተነው ነበር ከመጠናቀቁ በፊት። ከዛ በኋላ ወደዚህ እኔም አልመጣሁኝም። እንግዲህ እንደምታዩት ከዛ በኋላ ተመርቆ ስራ ጀምሮ ምናምን አሪፍ ሆኗል። እንግዲህ በደንብ ሃይላይት ላይ ተወሰነ አይታችሁት ሊሆን ይችላል። እንግዲህ ወደ ፒያሳ ደግሞ ወይን ካየኝም በኋላ ወደ ፒያሳው ጎራ እንላለን። ፒያሳ አካባቢ የተወሰነ ምንመለከት ይሆናል። እንግዲህ ያለነው እንደምታዩት እዚህ አሁን ግራውንድ መጀመሪያው ቤዝመንት ላይ ነን ያለነው። ከዚህ በላይ አንድ ሌላ እንደዚሁ አይነት ተመሳሳይ የፓርኪንግ ስፍራ አለ፣ ደረጃዎች አሉት ማለት ነው። እንግዲህ ከዚህ በፊት በአዲሱ የመረጃ ቻናል ላይ ብያችሁ እንደነበረው አዲስ አበባ ውስጥ አሁን ላይ 163,000 መኪኖችን ማስተናገድ የሚችል አሪፍ የሚባሉ የፓርኪንግ ስፍራዎች ተሰርተዋል ብለው ነበር ከዚህ በፊት በአዲስ አበባ ከተማ ምክር ቤት ጉባኤ ላይ ማለት ነው። ማን ያለው እንግዲህ ከንቲባዋ ናቸው። እንግዲህ እነዚህም ጨምሮ ናቸው። አንዱ የተለያየ ቦታ ላይ የተሰሩ እንዳሉ ይታወቃል። እኛም ከዚህ በፊት ስናያቸው የነበሩ አሉ። ሌላው እንግዲህ ካላየነው ውስጥ አንዱ ይሄ ነው። እንደሚታወቀው ተርሚናል ከዚህ በፊት አሳይቻችኋለሁ። እዚህ ፒያሳ አራዳ ሞል አጠገብ የሚገኘው ተለቅ ያለ የታክሲና የባስ ተርሚናል አይተን ነበር እንደዚህ ግራውንድ ገብተን። ይሄ ደግሞ የታክሲና የባስ ተርሚናል ሳይሆን ጀስት የፓርኪንግ ስፍራ ብቻ ነው። ፍሎሮችም አሉት። አሁን ካሳንቺስ ጋር እየተሰሩ ነው የሚገኙት። 4 ኪሎ ጋር አለ። በተመሳሳይ ወደ በርግጥ እንደዚህ አይነት የተሰሩ የተለያዩ ቦታዎች ላይ በተለይ ደግሞ የዚህ የኮሪደር ፕሮጀክት የተሰራባቸው አካባቢዎች ላይ በሙሉ በርካታ ቦታዎች ላይ ተሰርተዋል። እንግዲህ ለዛም ነው ከንቲባዋ ከ163,000 በላይ መኪኖች ማስተናገድ የሚችሉ በጣም ዘመናዊ የሚባሉ የፓርኪንግ ስፍራዎች ተሰርተዋል ያሉት። እነዚህን ጨምሮ ነው ላሳያችሁ የፈለኩትም አንዱ ይሄኛው ፕሮጀክት ከዚህ በፊት ስለ ውስጥ ላይ ገብተንም ስላላየን እንደዚሁም ደግሞ ምናልባት ደግሞ ያላያችሁትም ትኖራላችሁ በተለያየ ሰዓት ሰብስክራይብ እያደረጋችሁ የምትቀላቀሉ ለእናንተም እንዲሆን ለዛ ብዬ ነው ቀጥታ ውስጥ መግባት ስለቻልኩ እንጂ በእርግጥ ፕሮጀክቱን ልሰራው አልነበረም። ይሄ የወንዝ ዳርቻው ማለት ነው። በእርግጥ አዲስ አበባ ላይ ከተሰሩ የወንዝ ዳርቻዎች ውስጥ አንዱ ይሄኛው የጎላ ሚካኤል ወንዝ ዳር ልማት አንዱ ነው። ወጣ ብለን ቀጥታ ምናልባት መቆየት ላልፈለጋችሁ ብዬ ነው ከውስጥ ያለውን እያሳያችሁ ያለሁት። ዙሪያው ላይ የወንዝ ዳር ልማቱንም አብረን እንጎበኛለን ከወጣን በኋላ ማለት ነው። እንግዲህ ምናልባት የቴዎድሮስ አደባባይ ወይ ደግሞ ከቸርችል ሆቴል ፊት ለፊት የሚገኘው ስፍራ ላይ ነው ይሄ እንትን የተሰራው። ከላዩ እንግዲህ እንደምታውቁት የባህል ምግብ ቤቶች አሉ፣ የተለያዩ የሱቆች ኢቭን ስጦታ እቃ መሸጫዎች ምናምን አሉ። ከዚህ ቀጥሎ አንድ ፍሎር የፓርኪንግ ስፍራ አለ። ከዛ ሁለተኛ ማለት ነው እኛ ካለንበት ሁለተኛው ላይ ማለት ነው። ግራውንዱ እንግዲህ ኖርማል ግራውንድ የሚባለው አሁን እኛ ካለንበት አንፃር ሁለተኛው ደረጃ ላይ ነው። እነዚህ ዝቅ ያሉ ቦታዎች ስለሆነ ምናልባት እስከ ቤዝመንት 2 ድረስ ስለተሰራ ነው ይሄ ፓርኪንግ ስፍራው የምትመለከቱት ሁለት ደረጃ የኖረው ማለት ነው። እንግዲህ ሌላ ነገራችን ላይ እዚህ ወደ መገናኛ ስትሄዱም ወደ 2 አሉ። ሾላ ገበያ አካባቢ አንድ አይቻሉኝ። እሱም በጣም ተለቅ ያለ እንደዚሁም ደግሞ እንደ ህንጻ ሆኖ ደረጃዎች አሉት። ለመኪና ማቆሚያ የፓርኪንግ ስፍራ ብቻ ማለት ነው። ለታክሲ ወይ ደግሞ ለባስ ምናምን አይደለም። ተርሚናል ሳይሆን የፓርኪንግ ስፍራ ነው። ያው እንደምታዩት ጥቁር አንበሳ ትምህርት ቤት ፊት ለፊት ነው የምንገኘው። እዚህ አካባቢ እንደሚታወቀው ጥቁር አንበሳ ሆስፒታሉን በዛኛው አቅጣጫ አለ። በዚህኛው በኩል ደግሞ የጥቁር አንበሳ ትምህርት ቤት አለ። ያው ጥቁር አንበሳ ትምህርት ቤት ከታሪካዊ ትምህርት ቤቶች ውስጥ አንዱ አዲስ አበባ ውስጥ ይሄ ነው። ሌላው ከዚህ በፊት እንዳየነው የዚህ ቀበና ጋር የሚገኘው ኮከበ ጽባህ ትምህርት ቤት ሌላው ነው። በሚኒሊክም ትምህርት ቤት እንደዚሁ በርከት ያሉ ትምህርት ቤቶች ታሪካዊ በተለይ ደግሞ በመንግስት ስር ያሉ ማለት ነው
በዚህኛው አቅጣጫ ቀደም ያየነው የፈረንሳይ ባንዲራ ያለበት ጋር ከኢትዮጵያ ባንዲራ ጎን እንግዲህ ሊሴ ገብረ ማርያም ትምህርት ቤት ነው። እሱ ታዋቂ ትምህርት ቤቶች ወይም ደግሞ የውጭ ትምህርት ከሚያስተምሩ ትምህርት ቤቶች አንደኛው ይሄ ሊሴ ገብረ ማርያም የሚባለው ነው። እንግዲህ ጎላ ሚካኤል የሚባለው ሰፈር በስተጀርባ የምትመለከቱት ከቆርቆሮ ባሻገር እስከ ተክለ ሃይማኖት ድረስ የሚደርስ ሰፈር አለ። ይሄ የምታዩት የወንዝ ዳር ልማት ላይ የተሰራ የካፌ ስፍራ ነው። የህፃናት መጫወቻም አለ። ከዚህ በፊት ምናልባት መጀመሪያ የነበራችሁ የቆያችሁ ቤተሰቦች ካላችሁ የምታስታውሱ ይመስለኛል። የዚህ የጭቃ ቤቶች ነበሩ እዚህ ቦታ ላይ። አሁን እኔ ቆሜ ማሳያችሁ ቦታ ምናምን ይሄ የጭቃ ቤቶች ነበሩ አስፋልቱ ዳር ላይ ማለት ነው። ከዛ በኋላ ነው እንግዲህ ወደዚህ ወደ ወንዝ ዳር ልማት ከተሰራ በኋላ የምትመለከቱትን የፕላዛው እንደዚሁም ደግሞ ይሄ ግሪን ኤሪያው የህፃናት መጫወቻ ካፌው ምናምን የተሰራው ማለት ነው። እንግዲህ ከይሄ ወንዝ ቀጥሎ ወደ አምባሳደር ነው የሚቀላቀለው። በሰሞኑ አንድ ቪዲዮ አይ ቲንክ እንትኑ መሰለኝ በአትላሱ ላይ ሁለት ወንዞች ምናምን ብያችሁ ነበር። አንደኛው ይሄ ባንቴክቱ የሚባለው ወንዝ ይሄ ነው። ይሄም እንግዲህ ወደ ቀጥታ በዚህ በፖስታ ቤት አቅጣጫ ምናምን አድርጎ ወደ አምባሳደር ይገባል። ከዛ አምባሳደር ደግሞ ሌላ ወንዝ ደግሞ ከፒያሳ የሚመጣ አለ። ሁለቱ አምባሳደር ላይ ከተቀላቀሉ በኋላ ወደ ጊዮን አድርገው የሚያመሩ ሁለቱ ወንዞች ናቸው። እንግዲህ የሚገናኙት እዛ አምባሳደር ፓርክ ስር ነው ማለት ነው። እሱም ያው እድሳት እንደተደረገለት ይታወቃል። ከዚህ በፊት ቆይቷል። እሱንም አይተነዋል። እንግዲህ አካባቢው እንደምትመለከቱት በጣም ግሪን አለው፣ ግሪን ኤሪያ ነው። በዛኛው በኩል ደግሞ በዚህ በቴዎድሮስ አደባባይ በኩል ፏፏቴዎች የተሰሩ አሉ፣ ስክሪኖች ምናምን አሉ። ምናልባት ቀደም ሃይላይት ላይ አይታችሁ ከሆነ ትንሽ እዛ ፊት ለፊቱ አካባቢ የሚገኘው ነው። እንግዲህ ውስጡ እንደምታዩት ወደዛ ከዚህ ባሻገር በርካታ የመኖሪያ ሰፈር እንዳለ አይ ቲንክ እያያችሁ ነው። ምናልባት ዙሙ አልታይ ካላለ በስተቀር ጥቁር አንበሳም እንግዲህ በዚህ በምታያቸው ህንጻዎች እነዚያውን ዙም በማድረገው አቅጣጫ በዛኛው በኩል ነው። በዚህ በብሔራዊ ባንክ አለፍ ብላችሁ ማለት ነው። እንግዲህ እኛ አሁን ያለፍነው የዚህ ኢሚግሬሽን በላይ በኩል ከፍ ብለን ዳገቱ ወጥተን ነው ያለነው። እንግዲህ የዛሬ ጉብኝታችን የምናጠናቅቀው እንዳልኳችሁ ፒያሳ ነው የሚሆነው። ፒያሳ አካባቢ የተወሰነ ቃኘት ካደረግን በኋላ የዛሬ ጉብኝት የምናጠናቅቅ ነው የሚሆነው። እንግዲህ ቸርችል እዛ ፊት ለፊት የምታዩት ነው። ቸርችል ሆቴል አለ። በዚህ በአስፋልቱ በኩል ነው በደንብ በርግጥ የሚታየው። አሁን ቁልቁለት ላይ እንደገና ደግሞ በሌሎች ህንጻዎች ተሸፍኖ ስለሆነ እያየነው ያለነው በደንብ አይታይም። እንግዲህ ተርሚናሉ ቅድም ያየነው ድል ፕላዛ ማለት ይሄ ፊት ለፊት የሚገኘው ይሄ አስፋልቱ ወደዛ የሚወስደው ይሄ ፊት ለፊት የምታዩት ህንጻ ነው ይሄ ማለት ነው። እንደምታዩት ደረጃዎች አሉት። ከታች ያሉት የፓርኪንግ ስፍራው ሲሆን በላይ ደግሞ ያለው የዚህ ባህል ምግብ ቤቱ ሱቆቹ ምናምን የንግድ ስፍራዎቹ ናቸው። መግቢያው በዛኛው በኩል በቴዎድሮስ አደባባይ በኩል ስለሆነ በዛ እናየዋለን። እንግዲህ አንድ መታጠፊያ ያለ ወደ ተክለ ሃይማኖት ወይም ወደ መርካቶ የሚወስድ በዛ አድርገን እዛ አካባቢ ካየን በኋላ በቀጥታ ወደ ፒያሳ ነው የምናመራው። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም እንዲሁ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉት። ነገ በሌላ ቪዲዮ እመለሳለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ይሄ አካባቢ ተደጋጋሚ ስላየ ነው አዲስ ሀሳብም ስለሌለኝ አብረን ወክ እያደረገን የምንጎበኘው ይሆናል። ቻው፣ መልካም ጊዜ።
አንዱ ጎል አስቆጠረ። ግን በርናርዶ ሲልቫ